እሺ ጥሩ 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 ነው ጥሩ ነው ጥሩ ነው። አርፍደናል እንዴ? አላረፈንም። ኦን ታይም ነው የመጣ ነው። አርፍደናል። አላረፈንም። ኦን ታይም ነን። እንዴት አረፈዳችሁ? እንደየሰዓት አቆጣጠራችሁ ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ። በጋሊ እንገኝ በገነጋ እንደውስጥ ይሰማል ድምጼ? ሶርቲኒ ደጋማ በገነጋ እንደውስጥ ስንጀር ደጋሙ በገነጋና ይዴ አካቦልቴ በገነጋን ሲጌሴ በገነጋን ወልንገኝ ጾሚዳፍ ቶሌ ትላለ። እሺ እንደተለመደው ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ነሞቶ ሲደጋን እንደተለመደው እንግዲህ ነጋዳ አመዶ ጋሰረት ነሚ ነቲ ኮልፋ ጅራ ማለት ነቲ ኮልፋ ቤግነ ገነቱ ኮልፌ ጆሊን ጀረቲ ኮልፋ ጅሩ ሚቲ ጆሊን ኮልፋ ጅራማ ተዲከሚ ተዲያፍሮ ሲቲ ኮልፋ አነት ሲቲ ኮልፋ ነቴ ነው ዋናም በሬዱፍ አሬዳ አንተ በደንብ አውቃለሁ ታውቃለህ። ቻላ ቤክታ ነው አልችልም ብዙ። እሺ ቋንቋ አሪፍ ነው። ቋንቋ መልመድ ቋንቋ ማወቅ ስላለ ለማንኛውም ታብ በሶስት ቀን ያስተማርኩት አድርጉ። ጀረና ጉያ ሰዲ ደንበርስ ይዘይባ ቶሎ ብለህ ድርሻ ስትወስድ በሶስት ቀን ማስተማር እችላለሁ እኔ በሶስት ቀን እሱን አስተምረኝ ብዬው ምን አልክ? ከተማሪው ነው። በሶስት ቀን ጎበዝ ተማሪ ስላገኘ ነው ትላለህ። ተማሪ አይደለም ከመምህሩ ነው። ፎረፎር እስክታወጣ በክርኩም እያለ ገባ አልገባ ብሎ የኮረኮንኩ ጭንቅላቱን አመው። ምን የኮረኮንኩበት እጄን አመመኝና ተውኩት። ጭንቅላቱ ላይ ድንጋይ ያደርጋል መሰለኝ። እሱን አስረዳለሁ ብዬ ኮረኮንኩበት እጄ ጣቴ ሊሰበር ነው። ከዚህ ሁሉ ባላስረዳስ ብዬ ተውኩት። እኔ የድሮ መምህራኖች ያስቁኛል። ግድግዳ ግፋ ብለው የሚመቱ ነገር እና የሌለ ያለ ኃይል ግድግዳ የምገፋው ነገር አልተነቃነቀም ይለዋል እኮ። የምርም ለማነቃነቅ እኮ ነበር የምገፋው እንደማበሰው። እኔ ከምጠላው ቅጣት ጆሮህን ያዝ የሚባለው ነው። ወፍራም ስለሆን ግን ስታፈነድድ ፈስ እያመለጠ እሱ ቪዲዮ በእናትህ አሳየን። ወይም ፈሱ ያመለጠው ላይ ብለህ ድጋሚ የእኛ ልጆች ግን ክፉ ናቸው። የእኛ ልጆች ግን ክፉ ናቸው። እንዴት ነው ተከታትለው ሲፈሳ መያዛቸው፣ ተከታትለው ሲናገር መያዛቸው፣ ክፋታቸው። የእኛ ልጆች ቁጭ ብለው እንደሚጠብቁት ቆይ ላይ ብለህ አልቻልኩም፣ በቃ ደከምኩ። የመጨረሻ ኢየሱስ ስቄ ኡስታዝ እሱ ቆይ ብዙ ቦታ ነው እንደፈሳሁት አለ። እኔ ከሱ ከመፍሳቱ ሪከርድ ያደረጉት ደግሞ ያኛውን እንደገና መያዛቸው በእናትህ አስደምጠናለህ። እስኪ ላኩልኝ፣ እስኪ ሼር አድርጉልኝ እስኪ። ኧረ እኔ እልክልሃለሁ። እኔ ራሱ ማነው የላከልኝ ነበር? ቆስጤ መሰለኝ። ማነው የላከልኝ?
ደርሶኛል አሁን ደርሶኛል ትላለህ። ትንሽ ደከም እንበል እስኪ። እኔ በጣም በቃ አደነኳቸው። ቁጭ ብለው እንቅልፋቸውን አጥተው መከታተላቸው ራሱ ረኛ ልጆች። እኔ ግን ፈሱን እየሰማ የቀዳው ሰውዬ አድንቄዋለሁ ትላለህ። የቀዳችሁ ወይ ቀጁን ባላውቀውም ፈሱን እያዳመጠ ከሪካርድ አድራጊው እንደገና ደግሞ ለቃቂው አልጠቅም። ምንም አያመልጣቸውም፣ የተመቱ ናቸው። ትልቁ ላይ አድርገኝ ይችላል አሰማቸው። እኔም እኮ የምልህ እኮ እሱን ነው። ምንም ነገር አያመልጣቸው የምልህ እኮ እሱን ነው። ይሄ ሁለተኛ ላይ ያለው አሁን በደንብ ቆይ እንትን በለውና ላይቭ ላይ ነው እንግዲህ። በላይቭ ላይ የመጀመሪያ ጊዜ ይመስለኛል ፈሳድ ነው የያዙ የኛ ልጆች። አዳሜ ላይቭሽን ታሁን በኋላ ጠንቀቅ ትያለሽ። ጠንቀቅ በይ። እሺ ቀጥል። ሚዩት ነህ እያወራ ከሆነ በዚህኛው ኔትወርክ ልሰራለት ብዬ ነው። ዝገት ሲሆን እና አይሰማም። እኔ ሰምቼ ፈስ አይደለም ብዬ ያለፍኩትን ለካ ፈስ ነው። እኔ ፈስ መሆኑ ያረጋገጥኩ ሲል እኔማ ላይ ነብዩ ወሂ ሲወርድላቸው አሁን እንደተወለደ ጥጃ ያኮራፋሉ የሚለው እሱ ነበር አይምሮ ውስጥ የመጣብኝ። ከዛ ኮሜንት ተጽፎለት ምናምን እሱ ሳይነቁ ያሳያቸዋል። በሽረከን ያለ እኔ ኮመንቱን ያሳቀኝ በቃ የኮመንቱን አይቼ እኮ ነው እንደገና የተረዳሁት። እያንኮራፋ መስሎኝ ነበር እያለ መስሎኝ ነበር። እኔ ላይቭ ላይ ስለመሳል እያሰብኩማ እና ሶሪ ከዛ የኮመንቱን አልቻልኩም። ለኮመንቱ የሰጠው ምላሽ ይሄ ነው። ኮሜንቱ እንግዲህ እዩት፣ አንብቡት። ምን ይላል? ወላሂ አሰደብከን በየቦታው ትፈሳለህ ብሎ ሁስ በሚል አካውንት ወላሂ አሰደብከን በየቦታው ትፈሳለህ። ኡስታዝ እሱ ነው ጸሐፊ ኡስታዝ እሱ ነው። አሰደብከን ፈስን እየፈሳ ነው የመለሰው ምላሽ በቃ ስሰማ አልቻልኩም። ሰሙት እንግዲህ ምላሽ ነው። እሱ ሌላም ቦታ ፈስቻለሁ ሌላም ቦታ ፈስቻለሁ። አልቻልኩም ግን ግን የኛ ልጆች ጌታ አልተሻሉም። ከዛ ምን ይላል? ምን አገባችሁ ይደረጋል እኮ ግራ ይገባል። መፍሳቴ ኃጢአት ነው። በሰው ፊት አልፈሰው ጌጠን ነቅዬ እኔ ካልተከልኩ
ትንሽ ድምፅ ስታው የመጨረሻ ነው እንዴ እሱ ሌላም ቦታ እንዴ በሰው ጌጥ አልፈሰው ጌጥን ነክዬ እኔ ላይ አልተከልኩት። ፈሱ የኔ ጌጡ የኔ ምንድን ነው ብትሉኝ እንዴ እሱ ሌላም ቦታ ፈስቻለሁ እንዴ ፈሱ የኔ ቂጡ የኔ እሱ ሌላም ቦታ ፈስቻለሁ እንዴ ፈተዋ እየጠየቀው ነው ፈተዋ ነው ወይኔ በጌታ ስም ፈተዋ እየጠየቀው ነው ፈተዋ ደስ ይላል ፈተዋ ስለፈሱ ሌላም ቦታ ፈስቻለሁ እንዴ እሱ ቂጡ የኔ ፈሱ የኔ ሌላም ቦታ ፈስቻለሁ እንዴ እሱ አይካንት አልቻልኩም። ኧረ ይመቸው። እኔ ኮንፊደንቱን በቃ አድንቅ ያለው ይመቸው። ያራድዬ ልጅ ያጋጥማል። ለማንኛውም ወደ ተብሎ ሲጠበቅ በማግስቱ መጥቶ ሌላም ቦታ ፈስቻለሁ እንዲ ይመቸው። ሰው የሚይዘው በስተበቅ እሱ በማግስቱ መጥቶ እኔ እኮ ፈሳ አይደለም በር ሲዘጋ ነው ምናምን እያልኩ ነበር። ጌታ እኔ እያንኮራፋ መስሎኝ ነበር እኮ። ከዛ እያንኮራፋ መስሎኝ ፈሳ አልመሰለኝም። የነቃሁት መቼ ነው? ሁሱ በየቦታው እያንዛረት ካዋረድ ሲለው ሌላም ቦታ ፈስቻለሁ እንዴ እሱ ብሎ ሲጠይቅ በቃ አልቻልኩም ማለትና አልቻልኩም። በመጀመሪያማ እኔ እያንኮራፋ መስሎኝ ነበር። ከዛ ቂጡ የኔ ፈሱ የኔ ሲል በቃ ደከሙ ማለት ነው። እኔ በተለይ ሁሱ ሌላም ቦታ ፈስቻለሁ አደነጋገጡ ራሱ የሌለ ደንግጦ እኮ ነው። እሱ ሌላም ቦታ ፈስቻለሁ እንዴ እሱ ሌላም ቦታ ፈስቻለሁ እንዴ ደንግጦ እና ቂጡን አያምነውም ማለት ነው። ይጠራጠራል። እንግዲህ ከዚህ በኋላ ወገናችን ደፍነ ተቀሳቀስ ለማለት እንወዳለን። ድፈነው በቃ እምቢ ካለ ኖርምዬ እኮ ነው። ኖርምዬ ነው። ኖርምዬ ምንም እንትን የለውም እኮ ባይዞ ምንም ሼመማ አይደለም። ችግሩ የእሱ ምንድነው? ያው መኝታ ቤቱ ሰው ተኝቶ የሚፈሳው ተቀርጾ መውጣቱ ነው። ተኝቶ መሆኑ ማለት የእሱን አዳማጩ በዛ ጋዝ ነው የታውቀው። በአፍህ እንደምታወጣው እንደምታገሰው፣ እንደምተነፍሰው ወይም እንደምታስነጥሰው እነዛ ነው። ምንም ከዛ የተለየ ነገር የለውም። ግን ምንድነው ለእስልምና ትልቅ ቦታ አለው ፈስ። በእስልምና በመፍሳቱ ምክንያት ሰላቱ ተቀባይነት የለውም። ፈሱን በፈሳ ሰላቱ ተቀባይነት የለውም። መላእክቶች ምልጃን አያቀርቡለትም። እስካልታጠበ ድረስ ውዱ እስካላደረገ ድረስ ፈስቶ ጸሎት ቢያደርግ ሰላቱ ተቀባይነት፣ ሰላቱ ካልሰገደ ደግሞ ከእስልምና ይወጣታል። ለእስልምናው ነው እንጂ ለእኛው የኖርማል ነገር ነው። የተቃጠለ ጋዝ ነው የወጣው። ጤንነት ምልክት ነው። ጤንነትም ነው። በነገራችን ላይ ድምፅ ያለውም ድምፅ የሌለውም መሐመድ እኮ ተጠይቋል አይደለ? ድምፅ ያለውም ድምፅ የሌለውም ፈስ እንግዲህ ከመጣ ሰላት ላይ ሆኖ አንዱ ምን ብሎ ነበር የጠየቀው? እንደውም እስኪ መጽሐፍ ፊት ለፊት ካለ ቀርቦ ከሆነ ለእንትን ልበልላችሁ። መቀመጫዬን ምናምን የፈሳ ከመሰለ ሰላትን አቁመ ውዱ ማድረግ አለብህ፣ ድምፅ ባይኖረው ራሱ። እዚህ ጋር እንደዚህ ይላል። እዚህ ቡሃሪ የሀዲስ ላይ ቅጽ 1 ላይ ገጽ 59 ሀዲስ 110 ላይ ምን ይላል? አቡ ሁረይራ እንዳስተላለፉት ሀዲስ የአላህ መልክተኛ እንዲህ ብለዋል፣ ውዱ በሀደስ የተበላሸ ሰው ሶላት ተቀባይነት የለውም። ውዱ በሀደስ የሚለውን ትርጉሙን ያብራረዋል። ውዱ እስኪያደርግ ድረስ ከሀደረሞች የመጣ ሰው በአቡ ሁረይራ ሆይ ሀደስ ምንድን ነው ሲል ጠየቃቸው። ድምፅ የሌለውና ያለው ፈስ ማለት ነው።
በማለት መልሰዋል። ስለዚህ መሐደስ ማለት ድምፅ የሌለው ድምፅ ያለው ፈስ ማለት ነው። እዚህ ጋር ደግሞ መትረየስና ምን እንበለው? መትረየስና ምን እንበለው? ይሄ በድምፅ ታታታታታ ሲል ምንድን ነው? አከታትሎ የሚተኩስ ቀስ ብሎ ደግሞ የሚልስ ርችት ነው። ርችት ደግሞ ድምፅ አለው። ብቻ ሲሆን አስለቃሽ ጭስ ነው እሱ። ነቢዩ ደግሞ ምን ብለዋል መሰለህ ቦስ? ነቢዩ መሐመድ ደግሞ አንድ ግለሰብ በሰላት ውስጥ እያለ የሆነ ነገር ከመቀመጫው የወጣ ይመስለዋል፣ ይህም አስቸግሮታል፣ እንዴት ያደርግ ሲል የአላህ መልእክተኛ ጠየቃቸው። ድምፅ እስኪሰማ ወይንም ሽታ እስኪያሸት ማለትም እስከሚያረጋግጥ ድረስ ከሶላቱ አይወገድ በማለት መለሱ። ፈስ በእስልምና ትልቅ ቦታ አለው። ነቢያቸው መሐመዱላ ተጠይቆ መልስ የሰጠበት ነው፣ ዳይሬክትሊ ማለት ነው። ፈሱን ከፈሳ ከሰላቱ ይወጣል። መላእክቶች ፈሱ እስካልፈሳ ድረስ ምልጃን ይጠይቁለታል። ፈሱ ከፈሳ ግራ ይጠይቁለታል። ኤሬስ ወደ ዛሬ ቶፒካችን እንመለስ እና ሁላችሁንም እንኳን ደህና መጣችሁ ብለናል። ኮፒ ሊንክ አድርጉት፣ ከፍ አድርጉት። የዛሬ ቶፒካችን ምንድነው? እሱ ሙስሊሞች በቁጥር ቢበልጡ ምን ያደርጋሉ የሚለውን የምንመለከት ይሆናል ማለት ነው። በቁጥር ቢበልጡ ሙስሊሞች ምንድነው ማድረግ የሚችሉት የሚለውን ቶፒክ እንማማርበታለን ትንሽ ማለት ነው እና እንደዛ ነው። ከጂሃድ ጋር የተያዙትን እናያለን ማለት ነው። እንደተለመደው ግን ታብታብ እና ኮፒ ሊንኩ ገና ነው። ታብታብ ኮፒ ሊንክ አድርጉት። ይህን ላይቭ ሪፖስት አድርጉት። እኔም አድርግ ያለው ስቶሪያችሁ ላይ አድርጉት፣ ሼር አድርጉት። ታብታቡንም በደንብ ከፍ አድርጉት። ዩቲዩብ ላይ ያላችሁም ሰላም ብለናል። ሰላም ክርስቶስ ይብዛላችሁ። እንደተለመደው ኮሜንት አስቀምጡ፣ ሀሳብ አስተያየታችሁን ስጡ። ትምህርታችንን መርሃ ግብራችንን እንግዲህ ዛሬም አሁን በይፋ ጀምረናል። እንቀጥል። ቦስ እንዳታቋርጡ ታብታቡ። እንግዲህ እስልምና ሌብሎች አሉት። አንደኛ የሚያጠቃበት፣ አንደኛ ተመሳስሎ የሚኖርበት፣ አንደኛ የሚከላከልበት። እነኚህን ስቴጆችን እንትን ይሏቸዋል። አሁን ቁጥር ቢበልጡ ሙስሊሞች ምን ማድረግ ነው እንደ እስልምና የሚፈቀድላቸው? በምን አይነት ሁኔታስ ነው ሃይማኖታቸውን ማስፋፋት የሚመከሩት የሚለውን የምንመለከት ይሆናል ማለት ነው። እሱን እናያለን። መሐመድ እንኳን ደህና መጣ። የገባችሁ ሚዩት አድርጉ። አንዋር ሚዩት አድርግ። አንዋር ሚዩት አድርግ። መሐመድ ይሰማል? መሐመድ እንግዲህ ብዙ ጊዜ ላይ ምን አልክ? ለእኔ ነው የማይሰማኝ የሚቆራረጠው? በደንብ ነው የሚሰማው። መሐመድ ይሰማል? ኩን ፈየኩን ከፍ አድርጉት። ኮፕሊንግ ወደ ሜይ ቢ ከሰርት ካለ እንግዲህ እንደ እስልምና አስተምሮ እንዳልኳችሁ ቁጥር ካልበለጡ የበታይ ከሆኑ ማስመሰል ይችላሉ። ይህ ቅዱስ ውሸት ይባላል። እንወዳችኋለን ምናምን በውሸት ማለት ይችላሉ። ኢንተርናል የሆነ ፍቅር ግን፣ ውስጣዊ የሆነ ፍቅር፣ ከልብ የሆነ ፍቅር ግን አይፈቀድላቸውም፣ አይቻልም፣ አያደርጉትም። እነሱም ዘዴ ቁጥር የበለጡ ቀን ቁጥር የበለጡ ኩን ፈየኩን ይሰማል። ቁጥር የበለጡ ቀን ግን ያንን ኮምፕሊትሊ ያቆሙና ወደ ምንድን ነው የሚገቡት? አታክ ወደ ማድረግ ነው የሚገቡት። አታክ ማድረግ ይፈቀድላቸዋል ማለት ነው። እሱን ዛሬ የምንመለከተው ይሆናል ማለት ነው። እስከ መቼ ነው ማስመሰል የሚችሉት? ከዛ በኋላ ደግሞ መቼ ነው አቻ የሆኑ ሲመስላቸው ወደ ማጥቃት የሚገቡት የሚለውን
ዛሬ እንዳስሳለን ማለት ነው። የተለያዩ ጥቅሶችን ከቁርአንም ከሀዲስም እናያለን እንመለከታለን ማለት ነው። ቢላል ይሰማል? ቢላል ይሰማል? መጣ። የኛ ይሰማል? አብዲ የሚጠርቀም ኦኬ። ያልንን ሰምተሃል ቢላል? ምን ነበር ያልከው? ኦኬ ያልነ ምንድን ነው እሱ? ሙስሊሞች ቁጥር ቢበልጡ ቁጥር የበላይ ሲሆኑ ምንድን ነው ማድረግ የሚችሉት? ወደ እስልምና ሰዎች እንዲገቡ መጣራት ነው። ምን አይነት መጣራት? ዳዋ ማድረግ። አንቀበልም ቢሉስ ሌሎች? የሚቀበልም ካሉ መብታቸው ነው። ስለዚህ ሙስሊሞቹ ጋር ዝም ብለው መኖር ይችላሉ? አንቀበልም ብለው ይችላሉ። ኑሯልም ይችላሉ። ኑሯልም ከዚህ በፊት ኑረዋልም ይችላሉ። ሰሃባዎቹ እንደዛ ነበር ያደረጉት? አዎ። ለምሳሌ ሙስሊሞች ቢያስተዳደሩበት ጊዜ አሸንፈው ማለት ነው። የት? ለምሳሌ በሰሃቦች ዘመን ነው። ቆየት? ለምሳሌ አሸንፈው ስትል የትኛው ነገር? መካ ለምሳሌ። ለምሳሌ መካን አሸንፈው ምን አደረጉ? ወደ መካ ሲገቡ ምን አደረጉ? መካን እንደ ሀገር እያስተዳደሩ የነበሩት ሙስሊሞች ነበሩ። ከዛ በኋላ ሌላ እምነት ተከታዮች ይኖሩ ነበር። እዛ የታወቀ ነው። ምን አደረጉ? ግብር ከፍለው እንዲኖሩ እንደ ሀገር። አሁን አንተ እንደምትገብረው ግብር ማለት ነው ለመንግስት። ውሸት ነው። መረጃ ልታመጣለት ትችላለህ? መረጃ አለ መረጃ ሐዲስ በደንብ አስተውል። መካን ነው ያልከው። መካ ላይ ሲኖሩ የነበሩት የተለያዩ እምነቶች ሳይሆኑ ጣዖት አምላኪያን ናቸው። እንዳዘነጋ ግብር የሚገብሩት ደግሞ እነማን እንደሆኑ በዛው እንዳዘነጋ። ግብር ጣዖት አምላኪያኖች ከአይሁድ እና ከክርስቲያን ውጭ ያሉ ጣዖት አምላኪያን ግብር ይገብራሉ እንዴ? ግብር ይገብራሉ። ሙስሊም ጂዚያ ከጣዖት አምላኪያኖች ላይ ጂዚያ ይፈቀዳል? ግብር መክፈል ጂዚያ ማለት ነው። ግብር ሳይሆን ጂዚያ። ጂዚያ ማለት ግብር የሚባል የለም እኮ በቁርአንም በሐዲስም። ጂዚያ አይደለ? አዋርዳችሁ የምትቀበሏቸው ማለት ነው። እንዳልገደል ብሎ ፎር ሴፍቲ ገንዘብ የሚሰጠው ራሱን እንዳገሉት ገንዘብ የሚሰጠው ምንድን ነው የሚባለው? ጂዚያ ነው ይባላል። ጂዚያ የምትቀበሉት ከጣዖት አምላኪ ነው ወይንስ ከአይሁድና ከክርስቲያን ብቻ? ጀመር ለምንድን ነው የሚገደለው? ጂዚያ ካልከፈለ ግዴታ። አክቹዋሊ ኖርማሊ እሱም አብሮጌት ሆኗል። ግን ፎር ሴክ ኦፍ አርጉመንት አሁን መካን ስላመጣ ነው። መካን ሜይ ቢ ታሪኩን በደንብ ማታ ከሆነ ልጠቁምህ። መካ ላይ የነበሩት የተለያዩ እምነቶች ሳይሆኑ እንትኖች ናቸው። የቁረሾች ጣዖት አምላኪዎች ናቸው። መዲና እሱ እንሄዳለን በኋላ። አሁን መካ ስላነሳ ነው አንድ ሀገር ኤግዛምፕል ጥቀስ ስላልኩ መካን ጠቅሰሃል። መካ ላይ ቁረሾች ነው ያሉት፣ ጣዖት አምላኪዎች ናቸው። በዚህ ላይ የሙፈሲሮችንም እንትኖች ቼክ አድርግ። ከቁረሾች ዘንድ ወይንም ደግሞ ከጣዖት አምላኪያን ጂዚያ መቀበል አይቻልም። ሁለት አማራጭ ነው ያላቸው።
ሁለት አማራጭ አላቸው። አንደኛ ወደ እስልምና መምጣት፣ ሁለተኛ መገደል። ከሁለት አንዱ ነው ያላቸው አማራጭ። ወይም ደግሞ መገደል የሚለውን ማስረጃ ልታመጣልኝ ትችላለህ? ጣዖት አምላኪያኖች እንደዛ ናቸው ያላቸው አማራጭ። ልሰጥ እችላለሁ። ምክንያቱም ጣዖት አምላኪያኖቹ ጂዚያ አይጠየቅባቸውም። ጂዚያ የሚጠየቅባቸው የመጽሐፉ ሰዎች ናቸው። የመጽሐፉ ሰዎች ጣዖት አምላኪዎች ናቸው ወይንስ አይሁድና ክርስቲያኖች? አይሁድና ክርስቲያኖች ናቸው የመጽሐፉ ባለቤቶች። ፋይን። ልክ ሙሐመድ መዲና ከቆየበት ወደ 10 ዓመት ከቆየ በኋላ ወደ ቁረሽ ወደ መካ ወረራ ሲመጣ የመጀመሪያ ዙር ላይ ተሸንፎ ነበረ። በኋላ ስምምነት አደረገ ሲሸንፍ አይደለ። በኋላ ግን ሲያሸንፋቸው ስምምነት የለም። ስምምነት አለ፣ አልገደላቸውም። አይፈቀድም በቁርአኑ ሱራ 47 35 አልገደላቸውም። ወደ መካ ሲመጣ ሁለት አማራጭ አላቸው። ጣዖት አምላኪያን ከሆኑ እናየዋለን እንዴት ጣዖት አምላኪ ሁለት አማራጭ ነው ያለው። ሶስተኛ አላቸው ካልከኝ ከዛ ወዲያ ከክርስቲያንና ከአይሁዶች ጋር የምንለያቸው ብዬ እጠይቅሃለሁ። በዛ ውስጥም እናየዋለን። እስከማውቀው ድረስ በሊቃውንቶችም ያለው እይታ እንደዛ እንደሆነ ነው የማውቀው። የተለየ እይታ ካለ ግን አንተ ታሳየኛለህ። እኔ እስከማውቀው ግን እስካነበብኩትም ጣዖት አምላኪያንና አይሁድና ክርስቲያኖች አንድ አይደለም እይታው። ሱራ 9 ላይ ለምሳሌ ሱራ 9:5 የተከበሩ ወራቶች ባለቁ ሰዓት ወይም ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው የሚለው ይሄ ለማን ነው የሚሰራው? ለጣዖት አምላኪያኖቹ ነው። ለመካ ጣዖት አምላኪያን ለዚህ የመጀመሪያ ስምምነት ነበረ። ግደሏቸው የሚለው ከምን ተነስቶ ነው? ስምምነቱን በጣም ጊዜ ነው እንትኖቹ የመጀመሪያ እንትን ነበረ። መሐመድ ያው ወደ መዲና እንዲሰደድ አድርገውታል አይደለ? አድርገውታል። ግን እሱ ሲመለስ ወደ መካ ሲመለስ በቀል አልተበቀላቸው። ወደ መካ ግን የመጀመሪያ ዙር ላይ እነሱ አሸነፉት። የመጀመሪያ ዙር ላይ ሲሸነፍ ስምምነት አደረጉ። ከስምምነቱ በኋላ ግን እሱ ሲያይልባቸው የተሰጠው ምንድነው? ማትዋጉባቸው 4 ወራቶች አሉ፣ የተከበሩ ወራቶች የሚባሉት። ልክ እነሱ እንዳለቁ ግን አጋሪዎች ምንድነው የሚደረጉት? በተገኙበት እንዲገደሉ ነው የወጣው ህግ። ሱራ 9:5 አንዴ ቃል ክፈተው። ከዛ በኋላ ግን ሱራ 9:28 አንብበው ከሆነ መስጊድ አራማን ነው ምድረ ምትሉት የመካው መስጊድ ማለት ነው። ወደዛ አይቅረቡ፣ መስጊድ አራማን አይቅረቡ፣ አጋሪዎች እርኩስ ብቻ ናቸው የሚለው የወጣበት ምክንያት በዛ አካባቢ ያሉት ቁራሾች ወይንም ደግሞ ጣዖት አምላኪያን ካለቁ በኋላ ነው ይሄ ክፍል የወረደው። ከዛ ጂዚያ የመጣው ራሱ እነኛዎቹ ስላለቁ ኮምፖሴት ያንን ማካካሻ ክርስቲያኖች እና አይሁዶች ላይ ጂዚያ ኢምፖዝ ሆነ። በማስረጃ ያሳየካል። ከመጀመሪያ አታስጀምርልን፣ ቀጥል። ወደኋላ መልሰው መልስለት። አብዲ ሚውጣክ ከአጋሪዎቹ እነዚያ ቃል ኪዳን የተገባላቸውና ከዚያ ምንም ያልጎደላቸው በእናንተ ላይ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። ቃል ኪዳን የተጋቡላቸው ማለት አላህ ጥንቆችን ይወዳልና። ይሄ ማለት ምን ማለት ነው? ፈስረው እስኪ መልሰው እንዳብራራልህ ከፈለክ። ይሄ ከመጀመሪያ ጀምሮ እያነበብክ ካልመጣህ ግን የቁርአን ያነቀጥ ቅድም እንዳልኩ በመጀመሪያ ቃል ኪዳን ተግባብተው ነበረ። ሙሐመድ በመጀመሪያ ላይ
እንትን ላይ ፍሬንች ተደርጓል። እንትን ነበረ ስምምነት አለ። ከዛ በኋላ ያ ስምምነቱ 4 ወራቶች ላይ ጦር ማይዋጉባቸው ማለት ነው። ከዛ በኋላ ግን እነኚህ ቃል ኪዳኑ ልክ ይሄ ቁጥር ላይ ያለው ከአጋሮቹ ጋር ቃል ኪዳን ተግባብተሃል። አብዲ በእናት የሚታርግ ሲ ስለዚህ በዚህ ቃል ኪዳን ውስጥ እነሱ ካልነኳችሁ አትንኳቸውም። ቃል ኪዳን ስለተግባባችሁ እያልኩ ያለው ገብተዋል። ከአጋሮች እነዚያ ቃል ኪዳን የተገባችኋቸውና ከዚያም ምንም ያላጎደሉባችሁ በእናንተ ላይም አንድንም ያልረዱባችሁ ሲቀሩ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። አላቅም ደርስ እስከ መቼ ድረስ? እስከ ጊዜያቸው ድረስ። የትኛው ጊዜ? ቃል ኪዳን የተግባቡበት ድረስ ማለት ነው። 4 ወር ከሆነ እስከ 4 ድረስ፣ እስካልነኳችሁ ድረስ እንዳልነኳቸው። እስከ መቼ ድረስ? እስከ 4 ወሩ ድረስ። ስቲል አሁንም በጦር እንትኖች ውስጥ ለምሳሌ ኢራቅና አሜሪካ ሲዋጉ፣ ኢራንና እስራኤል ሲዋጉ መጣስ ህግ ቢኖርም አልፎ አልፎ ግን በአደራዳሪ ምናምን 2 ሀገራት ሲዋጉ እስከዚህ ድረስ የጦር ስምምነት አደረጉ ምናምን ሲባል ሰምተሃል? እስከ ስምምነቱ ድረስ እንዳነኳቸው ነው ይሄ ክፍል የሚለው። ስምምነቱ ድረስ እነሱ ካልነኳቸው እንዳነኳቸው፣ ካልነኳችሁ፣ ከነኳችሁ ግን ተፈቅዶላችኋል ነው። እዛኛው ጋር ቁጥር 5 ስንሄድ ግን ምንድነው እሱ ያልቃል። ልክ ቀኑ ካለቀ ግን ምን አድርጓቸው ይላል። ከዛ ቁጥር 5 ሄድ የተከበሩ ወሮች ባለቁ ጊዜ አሁን ስምምነት ያደረጉበት ቀን እስከዚህ ወር ድረስ 4 ወር ድረስ አትንካን አነካህም ተባብለው ተስማምተዋል። ልክ እነኚህ ቀኖች እንዳለቁ ግን ምን አድርጓቸው ነው የሚለው። ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱም መጠባበቅ በየመንገዱ ተቀመጡ። ስለዚህ ቃል ኪዳን ተጣሱ አይደለም። አጋሪዎቹ ምን ካለቀ? ወሮቹ ካለቁ ወሮቹ የተከበሩ ወሮቹ ምን ባሉ ሰዓት? ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ማርኳቸው፣ ለእነሱም መጠባበቅን ተቀመጡ። ቅድምን ብያሉ። አጋሪዎች 2 አማራጭ ነው ያላቸው። አንደኛ ወይም መገደል ወይንም ተማርኮ ምን መሆን ብያለው። ከመገደል ከተረፉ ተማርኮ የሙስሊሞች ንብረት እና ወደ እስልምና መግባት ብያለው። ያዟቸው፣ ማርኳቸው፣ ቢጸጸቱም ሶላትን በደንቡ ቢሰግዱ፣ አጋሪ ናቸው እነኚህ ሊሰግዱ አይችሉም። ግን ምን ቢሉ? ወደ እስልምና ቢመጡ ማለት ነው። ሶላት ቢሰግዱ፣ ግዴታ መጽዋት ቢሰጡ፣ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና። አሁን ከአጋሪነት ወጡ ማለት ነው። ምን ሆኑ? ሙስሊም ሆኑ ማለት ነው። አንድ ሰው ሶላት ከሰገደ ሶላት ሲሰግድ አላህ አምላክ ነው መሐመድ ነብይ ነው ብሎ ነው አይደለ? ኦኬ። ዘካ የሚሰጠው ደግሞ ሙስሊም ሲሆን ነው አይደለ? ስለዚህ ይህንን ካደረጉ ምን በሏቸው? መንገዱን ልቀቁላቸው። ስለዚህ ይህንን እስካደረጉ ድረስ ፌርሊ ይኖራሉ። ምኖች? አጋሮች። ከአጋሮች ላይ ገንዘብ መቀበል ይቻላል የሚል እኔ አንድም ጥቅስ አላውቅም። ከአጋሮች ላይ በገንዘብ ወይም ደግሞ ጂዚያ አጋሮችን አስከፍሎ ማኖር ይቻላል የሚል ሜይ ቢ የምታውቀው ጥቅስ ካለ ቮለንተርሊ የምታውቀው ካለ ጠቁመኝ። አይደለም ከቁርአን አይደለም ከሀዲስም አይደለም ከተፍሲሮች እንኳን ካለ አጋሪዎች ገንዘብ ከፍለው እንደ ክርስቲያንና አይሁዶች መኖር ይችላሉ በሙስሊም ሀገር ላይ የሚል ካለ አለ። መዲና ላይ የነበሩ ክርስቲያኖች ገብረው ነበር የሚኖሩት። ክርስቲያኖችን አልጠየኩም። ክርስቲያኖችን አለም ክርስቲያንና አይሁዶችማ የመጽሐፉ ሰዎች ናቸው። ሱራ 9 እዚሁ ላይ አጋሮቹ ካለቁ በኋላ ሱራ 9:28 ካለቀ በኋላ ለምን ኢምፖዝ ሆነ ክርስቲያኖቹ ላይ ግብር? ከነኚህ የሚያገኙት ንግድ ነበረ። የሙሐመድ ተከታዮች ከአጋሮቹ ስለሚገበያዩ ነጋዴም ስለነበሩ ጣዖት አምላኪዎቹ ገቢ ቆመ። ልክ ሲቆም ሱራ 9:8 ላይ አይቅረቡ ከተብሎ አጋሪዎቹ ከዛ እንዲጠፉ ከተደረገ በኋላ ጣዖት አምላኪዎቹ ገንዘብ ጠፋ። ከዛ ወዲያ ኢሚዲየትሊ ሱራ 9:29 መጣ። ምን? የመጽሐፉ ሰዎች አይሁድና ክርስቲያኖች
ግብር እንዲገብሩ ጂዚያ ማለት ነው። ግብር ሳይሆን ጂዚያ። እነሱ ደግሞ በዛ አካባቢ ስለሌሉ ያለው አማራጭ ምንድን ነው? በሩቅ ያሉ ሀገራትን እንደ ቱርክ፣ ኢራቅ፣ ኢራን እንደዚህ አካባቢ ያሉትን ወደ ሮም፣ ሲሪያ ያሉትን ወረራ ተጀመረ ማለት ነው። ምክንያቱም መሐመድ ወረራ የጀመረው ከዛ በኋላ ነው የመጡት። ወደዚህ ሀገራቶች ላይ ደብዳቤ እየተጻፈ ሁለት አማራጭ ይሰጣቸዋል። ትሰልማለህ ወይንስ ጂሃድን ምምጣ የሚል ማለት ነው። ያ ጂሃድ ተመጣባቸው ምን ያደርጋቸዋል? ክርስቲያኖቹን ከወረራቸው እንደነኛውን እንደ አጋሪዎቹ ማርከዋቸው እንትና ያደርጓቸው ሰላት እንዲሰግድ ምናምን አይደለም የሚደረጉት። የሚደረጉ ይገብራል ለሙስሊሙ በሃይማኖት ማስገደድ የለም። ኦኬ እሱ አብሮጌት ሆኗል። አንደኛ። ሁለተኛ ደግሞ በሃይማኖት ማስገደድ የለም ካልክ ከእነኚህ ጋርም ትጋጫለህ። ሁለተኛ አሁን ካቀረብኩልህ ጋርም ትጋጫለህ። እንዴት? ባገኘህበት አጋሪ እንግደል እያለ ማስገደድ የለም ስትል አብሮ ይሄድላል። አጋሪ እንግደል የሚለው እኮ የጦር ስምምነት ነው። የጦር ስምምነት ተስማምተውላቸው እሱ ነው አይደለም። አፈረሱ የሚል እዚህ ጋር ሳየኝ እኔ ለዘላለም ንጽጽር አቆማለሁ። አይደለም አፈረሱ ከዚህ ክፍል አይደለም ይህንን ክፍል በሐዲስ አንተ አፈርሰው ነው የሚል ካመጣ ማለት ነው። አሁን ቻሌንጅ ውስጥ ልገባ ነው ሳልፈልግ። አንተ ካመጣ ንጽጽር አቆማለሁ። ንጽጽር አቆማለሁ። ወደፊት መልስልኝ፣ ወደኋላ መልስለት። ከኋላም ከፊትም አይረዳም። ወሩ ካለቀ ነው የተስማሙበት ወር አለቀ። በቃ ይህ ክፍል ያወጣው አብዛኞቹን የቁርአን ክፍሎች አብሩጌት የሚያደርጋቸው ነው። የክፍል የሰላም ጦርነት የሰላም ቨርስ የሚባሉትን አብሩጌት ያደርጋል። አብሩጌት ያደርጋቸው አንዴ የሰላም አያ የሚባሉትን አብሩጌት ያደርጋቸዋል። ሱራ 9:29 ደግሞ ከዛ በኋላ ዘወል ይጠቀልላቸውና አብሩጌት ያደርጋቸዋል። የተከበሩ ወሮች ካለቀ የሚለው ማለት ነው። ቃል ኪዳናቸው ምን ማለት ነው? የተከበሩ ወራቶች ናቸው። ለምሳሌ እንደ ረመዳን ያሉ ወራቶች። ኦኬ ረመዳን ለአጋሪዎች ምን አገባቸው? አይጾሙት? መዋጋት ከፈለጉ አይወጓቸውም? እንዲ አንዴ እንደው እነኛዎቹ ነገረኛ ከሆኑ ቢጋደሏቸውም አትጋደሏቸው ነው። በነዛ ወራቶች ውስጥ የተከበሩ ወራቶች ስለሆኑ አይልም። ከኋላ ያለውን አንብበው። መለስ ወደኋላ መጀመሪያ ጀምሮ አንብልኝ። መለስ አድርግለት። እሱን አንብበው። ስንት ላይ ያለው ነው? የተከበሩ ወራቶች ማለት መለሰ ወደኋላ አግኝቼዋለሁ። ወርማ ያጣላንም እኮ አሁን አንተ ያልከውን ግን ኢንተርፕሬቴሽን አይሰጥህም። ሙፈሲሮችን እስኪ አንተ ጥቀስና ይህንኛው ላይ ያነበብከው ካለ እንደዛ ብሎናል በለድ። አንተ እንዳልከው የሚረዳ ከሆነ ነገር ፈልገውት ነው እንዲህ ብለው ነው የሚል ካለ ሙፈሲሮች ራሱ ያው ከአጋሪዎቹ እነዚያ ቃል ኪዳን የተጋባቸውና ከነዚያ ምንም ያለጎደለባችሁ በእናንተ ላይም አንድም ያረደባችሁ ሲቀሩ እነዚያ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው፣ ቃል ኪዳናቸውን ፈጽሙላቸው። በእናንተ ላይም አንድንም ያረደባችሁ እስከ መቼ ድረስ ነው ለእነኝህ የምሞላላቸው? ምንም ያልነኳችሁን ምንም ያላደረጋችኋቸውን እስከ ጊዜ መጨረሻ ድረስ ሙሉላቸው አለ። የረዱትንስ ድረስ ቃል ኪዳንን ያፈረሱትንስ አሁን መልስልኝ። ቃል ኪዳን ቢላል ቃል ኪዳን የጠበቁትን እናንተ ምንም ያልነኳችሁን ቀኑ እስከ ቀኑ መጨረሻ ድረስ አትንኳቸው አለ። እናንተን የነኩትንስ ለሌላ ስለ ጠላት የረዱትንስ ምን አድርጉ ማለት ነው? በዚህ ኢንተርፕሪቴሽን ይሄ የጦር ስምምነት ነው። ይዘዋል ችግር የለውም ይሁን እኮ ያ የጦር ስምምነት ላይ አጋሪዎችን ነው። እነኚህ አጋሪዎች ምንም ካልነኳችሁ ምንም ካላደረጓችሁ
እስከ 2 ወር ከሆነ እስከ 2 ወሩ ድረስ ቃል ስተተግባባችሁ ድረስ በዚህ በቃል ውስጥ ያልነኳችሁን እስከዛ ድረስ አትንቋቸው ነው ሙሉላቸው ማለት። በዚህ በ2 ወር ውስጥ ግን ከነኩህስ የነኩህን ግን ቃል ኪዳኑን ካፈረሱ ተጋደሏቸው ነው። ቃል ኪዳኑን ካፈረሱ ተጋደሏቸው ነው። እነኚህ ቃል ኪዳን የጠበቁትንስ እስከ ወራቸው ድረስ ከሞላችሁ በኋላ ከወሩ በኋላ ምንድን ነው የምታደርጓቸው? ይህ ስምምነት ነው እንግዲህ ከስምምነቱ እንደሚደረጉት አጋሪዎች ከስምምነቱ በኋላ እንደሚደረጉት ሙስሊም አሁን ለምሳሌ የዛን ጊዜ አልተቆጣጠረም ነበር መካን ማለት ነው። ቢላል እኔ ጥሩ ስድብ ስላላየሁብህ ነው በትትና እያወራሁ ያለሁት ቀስ ብዬ። እስልምና መካን ተመልሶ ከተቆጣጠረ በኋላ ጣዖታውያን አንድም እንዳልቀሩ ነው የሚታመነው፣ እንደጠፉ ነው የሚታመነው። ከዚህ አያ በኋላ ጣዖታውያን ከዛ ጠፍተዋል። ምን ማስረጃ አለክ? ያው የክፍል እኮ እየነገርኩህ እኮ ነው። ባገኛችሁባቸው ቦታ ግደሏቸው ከተባለ በኋላ እንዴት ነው ሊገኙ የሚችሉት? ጣዖታውያን አልጠፉማ። ወደ መካ ሲገባ በቀል አልተበቀላቸው። ወደ መካ ሲገባ አንብበው፣ 5 ነው አንብበው፣ ከፍ አድርገው ቁጥር 5 ነው አሉ። ይሄ ቅድም ያነበብኩልህ እኮ። ኦኬ፣ ይሄ የተገበሩ ወራቶች ባለቁ ሰዓት የተባሉት ቃል ኪዳን ስላፈረሱት ነው ወይንስ ቃል ኪዳን ስለጠበቁት ሰዎች ነው? ቃል ኪዳን ስላፈረሱት። በጣም አዝናለሁ። ሶሪ፣ ፊት አታደርግም። ለቤቱ የሚታደርግና ትቀመጣለህ። ቃል ኪዳን ያፈረሱት ቅድምም ብያስረዳው ቁጥር 4 ላይ ወሩ ሳይደርስ እንኳን ይገደላሉ፣ ይዋጋሉ፣ እንጋደላቸዋለን አልክ። ቃል ኪዳኑ እስኪያልቅ ድረስ የምጠብቀው ቃል ኪዳን ስላፈረሱት ሳይሆን ቃል ኪዳኑን ስለጠበቁት ነው። 2 ወር 4 ወሩን ቃል ኪዳን 4 ወር ነው ቃል ኪዳኑ። 4 ወር ድረስ ማይነኩት ከ4 ወር በኋላ ዘመቻ የሚከፈትባቸው ቃል ኪዳኑን የጠበቁ ናቸው። ቃል ኪዳን ያፈረሱትማ 4 ወር ሳይደረስ በአንደኛው ወር ላይ ካፈረሱ ጦርነት ይከፈትባቸዋል። አይዶን ነው የሙስሊሞች ጭንቅላት ነው። ሶሪ፣ ከስር ያላችሁ በደንብ ትረዱታላችሁ። ክፍሉ የትኛውንም ሙፈሲር ማምጣት አይችሉም። ደግሞም የታመነ ነው በሙፈሲሮቻቸው ዘንድ። አስቸጋሪ ነው መጽሐፎቻቸውን ስለማያውቁት። ኤኒዌይስ ብቻ አብዲ ሰማለኛ ቃል በደንብ ነው የሚሰማው። ታፕታፕ ኮፒ ሊንክ እንዳትቆርጡ። መልካም። እንግዲህ ጂሃድ እንደ እስልምና አስተምሮ ትልቅ ቦታ የሚሰጠው ነው። ጂሃድ ከሚደረግባቸው ሱራ 8:39 አንድ ክፈተው። ጂሃድ የሚደረግበት ምክንያት ደግሞ እስልምናን ለማስፋፋት ነው። ሳቦቹ ያደረጉት ምንድነው? እሱ እነ ዑመር ምንድነው ያደረጉት? ደብዳቤ ይጻፋል። እዛው ሀገር ላይ አይደለም ጦርነቱ። ጦርነት ስላፈረስክ ሰላም ስላፈረስክ ምናምን የሚባል ተረት ተረት የለም። እንደዛ ከሆነ እነ ዑመር እነ አሊ ጋንም ገቢ ይሆናሉ። በእነኚህ አሁን ላይ ባሉ ኢትዮጵያ ውስጥ ባሉ ቀጣፊ ሙስሊሞች እነ ዑመር እና አሊ ጋንም ገቢ ናቸው። ምክንያቱም የሰው ሀገር ደብዳቤ ይጽፋሉ። ምን የሚል ወደ እስልምና ና፣ ሙሐመድ ነብይ ነው፣ አላህ ጌታ ነው፣ ሰላት እሰግዳለሁ፣ ዘካ ሰጣለሁ ብለህ እመን፣ እንደዚህ ብለህ ተብሎ ለሀገሩ ደብዳቤ ይጻፍለታል። አልቀበልም፣ ሙሐመድም ነብይ ነው አይደለም፣ አላህም አምላክ ነው ብዬ አይደለም ካለ ምንድነው የሚደረገው? ጦርነት ይከፈትበታል። ጦርነት ይከፈትበትና አሁን እነኝህ እንደሚሉት ከሆነ ማለት ነው አይመጣውም እኮ ከመካ ተነስተ ከመዲና ተነስተ ቱርክ፣ ኢራቅ፣ ኢራን እነኝህን ሀገራቶች የወረሯቸው በሌላ ምክንያት አይደለም። ደብዳቤ ቅድሚያ ይጻፋል፣ ታሪካቸውን ስለማያውቁት ነው። እነኛ መታውባቸው አይደለም። ቅድሚያ ደብዳቤ የሚጻፈው
በእነኚህ ውስጥ እንዳልኳቸው የክርስቲያኑ መሪ አይ አልቀበልም ካለ ጦርነት ይደረግበታል። ከዛ በኋላ ምንድነው የሚሆነው? ይወረራል። ከተሸነፈ እነሱ ሲያሸንፉ ምን ያደርጋሉ? ክርስቲያንና አይሁድ ለሆነው ፎበል አለው። እንደ ጣዖታውያን አይገደልም። ጣዖታውያን ይገደላሉ። ያላቸው አማራጭ ጣዖታውያን መገደል ወይም ደግሞ በምርኮ ዘዋቸው እንደፈለጋቸው እንትን ማለት ነው። የተወሰነች የክርስቲያኖቹ ልዩነት አለው። ሱራ 9:29 መሰረት አድርጎ ገንዘብ ነው የሚቀበሉት። ያ የሚሆነው ለምንድነው? በሌላ ሀገር ላይ ስለሚገኙ እነዛን ሄደው ስለሚወሯቸው ጣዖታውያኖችን ገንዘብ ያገኙባቸው ነበር። እነሱን ካጠፏቸው በኋላ ከነሱ ገንዘብ የሚገኘው ከጠፋ በኋላ ያደረጉት ምንድን ነው? ከክርስቲያኖች እና ከአይሁዶች ላይ ጂዚያን መቀበል ነው። ጂዚያ ወይም ደግሞ ክርስቲያኖችና አይሁዶችን አዋርደው ገንዘብ የሚቀበሉበት ማለት ነው። ከዛ በኋላ ግን ስቲል ክርስቲያኖችን እንዴት ነው የሚቀበሉት? የውርደት ነው። ክርስቲያኖቹ ይህንን ሲሰጡ ፀጉራቸው የፊተኛውን ይላጩታል፣ ወገባቸው ቀበቶ ይታሰራል። የሚለዩበት ዩኒፎርም ነው መልበስ ያለባቸው ክርስቲያኖች በዛ ሀገር የሚኖሩ ላይ እና ገንዘብን ሲሰጡ ደግሞ በባዶ እግራቸው እንደዚህ ተናንሰው ዝቅ ብለው ነው ገንዘብ የሚሰጡት። ይህንን በሚያደርጉ ሰዓት ከህይወታቸው ንብረታቸው እንዲጠበቅ ነው። አለበለዚያ ኤኒ ታይም ሊገደሉ ይችላሉ። እሱን በሐዲሶቹም እናያቸዋለን። ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ይሄ የወረደበት ምክንያት ምንድነው? እሱ ማለትም ይሄ የሚነግረን ከዚህ የምንረዳው ምንድነው? መሐመድም እንዳለው ሁለት ዲን በአንድ ሀገር ላይ በፍጹም ሊኖር አይችልም ብሎ፣ ሁለት ዲን አብረው መኖር አይችሉም። ስለዚህ ምን አለ? ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን፣ አማራጭ አለ እንደ ቁርአን ነው። ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ስለዚህ የግዴታ ነው። ግን ይሄ የሚተገበረው መቼ ነው? ቁጥር ሲበልጡ ነው። ሱራ 3:28 ላይ ተፍሲር ኢብን ከሲር በደንብ ያብራራዋል መቼ እንደሚተገበር። መቼ ነው ክርስቲያኖች እና ሙስሊሞች ጦርነት መክፈት የሚችሉት? እስከ መቼስ ድረስ ነው ሙስሊሞች ከክርስቲያኖች ጋር እወድሃለሁ ጓደኛዬ እያሉ መቀጠል የሚችሉት? መቼ ነው? ከክርስቲያኖች ጋር ጓደኛ ሳይሆኑ ሙስሊምና ሙስሊም ብቻ ጓደኛ መሆን ያለባቸው መቼ ነው? መቼስ ነው ክርስቲያኖችን ማጥቃት የሚችሉት የሚለውን ሱራ 3:28 ላይ በደንብ አድርጎ ተፍሲር ኢብን ከሲር በደንብ አብራርቶታል። ስለዚህ ግልጽ ነው። ጂዚያ የውርደት ገንዘብ መቀበያ ሲሆን፣ ጂሃድ ደግሞ ምንድነው? እሱ ሙስሊም የበላይ ሲሆን በሌላው አካል ላይ ወደ እስልምና ይመጡ ዘንድ ጥሪ የሚያስተላልፍበት ማለት ነው። ነገር ግን እዚህ ላይ አንድ መገንዘብ ያለብን ነገር አለ። እስቲል የክርስቲያኖችና የአይሁዶች የተሻለ ነው ቢልም ብንልም ማለት ነው እንደ ጣዖት አምላኪዎቹ ወዲያውኑ አይገደሉም። ግን የተወሰኑ ክርክሮች አሉ እዚህ ላይ። ስቲል ክርስቲያንና አይሁዶቹ የመገደል ቻንስ አላቸው። ምክንያቱም ሁለት ዲን በአንድ ሀገር ላይ መኖር አይችልም ከሚለው ጋር ስለሚጋጭ ገንዘብ ብቻ እየተቀበሉ ማስቀጠል ከዚህኛው ጋር ይጋጫል። መሐመድ ከተናገረው ጋር ሁለት ዲን አብረው ኤግዚስት ማድረግ የለም ከሚለው ጋር የሚሉ ሙፈሲሮች አሉ። ስቲል ግን እስከማውቀው ድረስ ደግሞ የተወሰኑት አይ ክርስቲያንና አይሁዶች ተዋርደው ዝቅ ብለው ተናንሰው ግብር እየሰጡ ጂዚያ ግብር የኖርማል ግብር አይደለም። ዋይዘ ግብር ላይ ሆኑ ሙስሊሞቹ እዚህ ያሉት ኢንተርፕሬት የሚያደርጉት እንደዛ አለ። ኢብኑ ተይሚያ በሉት፣ ኢብን ቀይም አልጀውዚ በሉት፣ ኢብን ከሲር በሉት፣ ጀለልዲን አሱጢን በሉት፣ ሁሉንም ላሳያችሁ እችላለሁ። ሱራ 9:29ን ያብራሩበትን ክርስቲያኖቹ ልክ ሙስሊሞቹ መጥተው ክርስቲያኖቹን በሚወሩበት ላይ ምንድነው ማድረግ የሚችሉት? ክርስቲያኖቹ እኛ ቤተክርስቲያን መጥቶ አንድ ሙስሊም ለ3 ቀን ያህል ማደር ፈልጋለሁ ከሚስቴ ጋር ካለ ማደር ይፈቀድለታል። በደንብ አስተውሉ። እንዲያድር ይፈቀድለታል። እኔ የለበስኩት ይሄ ያምራል ብሎ ካሰበ አውልቅ እናንተ ካለኝ አውልቄ መስጠት አለብኝ። ጫማዬን አምጣ ካለኝ ጫማዬ መስጠት አለብኝ።
ይሄንን ፀጉሬን እንደዚህ መላጨት አለብኝ። ከሚስቱ ጋር መጥቶ ከአልጋህ ላይ ውረድ ካለኝ እኔ መሬት ተኝቼ እሱ ከሚስቱ ጋር እኔ አልጋ ላይ መተኛት ይችላል። ምግብ ደግሞ ማዘጋጀት አለብኝ። እናቴ ሞታ እንኳን ድምፄን ከፍ አድርጌ ማልቀስ አልችልም። ጧፍ ማብራት አልችልም። ሙስሊሞች ባሉበት አካባቢ ላይ ደውል ማሰማት አልችልም። መጽሐፍ ቅዱስ ድምፄን ከፍ አድርጌ ማንበብ አልችልም። ጸሎት ከፍ አድርጌ ጸሎት ማድረግ አልችልም። ቁርአን በፍጹም መንካት አልችልም። ማስተማር አልችልም። ሰዎች ከእስልምና ወደ ክርስትና እንዲመጡ በፍጹም መስበክ አልችልም። ከክርስትና ግን ወደ እስልምና የሚሄዱ ካሉ መከልከል አልችልም። ሰዎች ከክርስትና ወደ እስልምና እንዲሄዱ ደግሞ ሪከመንድ ማድረግ ማበረታታት አለብኝ። ማህተብ በአረብኛ መምታት አልችልም። መጠጥ መሸጥ አልችልም። የሙስሊም ባሪያን መግዛት አልችልም። እኔ እንደዚህ ቁጭ ያልኩበት ላይ አንድ ሙስሊም ከመጣ ለሱ ቦታዬን ወንበሬን መልቀቅና እኔ መሬት መቀመጥ አለብኝ። እነኚህ ኢምፖዝ ይሆኑብኛል። ጂዚያ ማለት ከገንዘቡ በተጨማሪ ገንዘብ ከምሰጠው በተጨማሪ እነኚህ ሁሉ ኢምፖዝ ይሆኑብኛል ማለት ነው። ኤኒ ታይም ደግሞ ህይወቴ አይጠበቅም። ሱራ 9:29 ተፍሲር ኢብን ከሲር ነው ትከፍትልናለህ ወይም ኢብኑ ተሚያን እነኚህ እናያቸዋለን። ቃል አዘጋጃቸው እንዲሁም ደግሞ ሳይ ሙስሊም 21 ኤን ታዘጋጅልናለህ እናያቸዋለን ማለት ነው። ይሄ የሚተገበረው ግን ምንድነው? ቅድም ባልኳችሁ ሱራ 3:28 መሰረት ኢብን ከሲር በደንብ ያብራራዋል። ሙሚኖች ከክርስቲያንና ከአይሁዶች ጋር ረዳትና ወዳጅ አታድርጓቸው በሚለው ሱራ 3:28 እና ሱራ 5:51 መሰረት ምን ያስቀምጣል? ተቂያ ይቻላል ይላል። ተቂያ ማለት ቅዱስ ውሸት ነው። ተቂያ ይዛለው ወደ አንቲል ዴይ ኦፍ ሚታርጋ እንዴ እስከ ቂያማ ቀን ተቂያ ይቻላል ብሎ ያስቀምጠዋል ማለት ነው። ማንኛው ነው ይህንን የሚለው? ሱራ 3:28 ተፍሲር ኢብን ከሲር። መቼ? እስከ ቂያማ ድረስ። ምን ተቂያ ምንድነው? እሱ ቅዱስ ውሸት። በጥርስ እየሳቅ በልብ መርገም ትችላለህ። ይሄ ግን እስከ ቂያማ ቀን ድረስ ነው የሚቻለው። ልክ ይህንንም ደግሞ መዋሸት የምችለው ከክርስቲያኖች ጋር ወድሃለው፣ ጓደኛዬ ነህ፣ ሞትልሃለው፣ እኔ በእምነት ብንለያይም ችግር የለውም አብረን መኖር እንችላለን እስከ ማለት ይችላል። እንዲህ እያለ መዋሸት ይችላል። በልብህ ግን ግዴታ ደግሞ መራገም አለበት። በልቡ አላህ ያጥፋህ የሚለውን ሱራ 9:30 ማለት አለበት። ምክንያቱም ቁርአን ስለሆነ ክርስቲያን አይሁዶችን አላህ ያጥፋቸው ብሎ መራገም ግዴታው ነው። ይሄንን ታዲያ ለምንድነው የተፈቀደለት? ወዳለሁ፣ አፈቅራለሁ፣ ጓደኛዬ ምናምን ማለት ከክርስቲያኑ ጋር አብረን መኖር እንችላለን አልነካም አትንካይ ማለት የሚቻለው ለምንድን ነው ታዲያ? ያብራሩታል። ቁጥር የበታች ከሆናችሁ ለምሳሌ ክርስቲያኖቹ 9 ከሆኑ ሙስሊሙ 1 ከሆነ አደጋ ሊያደርሱብኝ ይችላሉ ብሎ ከፈራ ቁጥር ከነሱ አቻ እስኪሆን ድረስ 5-5 እስኪሆን ድረስ ይቻላል። ልክ ቁጥር ሲመጣጠኑ ግን ከክርስቲያኖች ጋር ጓደኛ ረዳት መሆኑን ማቆም አለበት። ልክ +1 ሲሆኑ አታክ ለማድረግ መዘጋጀት አለበት። ሱራ 8:60 ላይ ባለው መሰረት የታጀቡ ፈረሶች ከጦር መሳሪያም ተዘጋጁላቸው፣ ለምታውቋቸውም ለማታውቋቸው መሳሪያንና የጦር መሳሪያን አዘጋጁላቸው በሚለው መሰረት ማለት ነው። ልክ ዘዴ ቁጥር 1+ ከሆኑ በኋላ ግን አታክ ማድረግ ይፈቀድላቸዋል፣ ይፈቀዳል ማለት ነው። እንደዛ አብራርቶታል። ሀዲሶቹና አንዴ ክፈትልንና ተርታውን እንያቸው ላወራ ናቸው። ቢኒ እንኳን ደህና መጣህ። መልካም። እንደ መግቢያ ዝም ብዬ ከአማርኛ ላይ 1-2 ነገር ላሳያችሁ እፎይ ካወራቸው ነገሮች። ከዛ ሀዲሶቹን ይዤ ከፍተትን በአንድ ብኑ ከሲር ምናምን እናያለን። በርካታ ቦታ ላይ የተጻፈ ደርቦ ነው። የማን ድምፅ ነው? አሁን ተስተካክሏል መሰለኝ። መልካም። እሺ እዚህ ላይ ሪያዱ ሳሊህ ቅጽ 2 ላይ ገጽ 330 ምዕራፍ 261 የሚፈቀዱ ውሸቶች ብሎ ያስቀምጣቸዋል።
በእስልምና ውሸት ይፈቀዳል። ለምሳሌ ብሎ ያስቀምጠና የሚፈቀዱ ውሸቶች አንድን ነገር ማለት ነው እንዲሳካ ከፈለጋችሁ ያ ነገር እንዲሳካላችሁ እንዲሳካ የሚፈለገው ዓላማ የተፈቀደ ከሆነ መዋሸት ይፈቀዳል፣ ግዴታ ይሆናል። በምን በጦርነት በምን ይላችሁ ንግግር አንድ ዓላማ ለመፈጸም የሚረዳ መሳሪያ ነው። በንጹህ ቃል ኪዳን ሊደርስ የማይችል በጎ ዓላማ በውሸት ለማሳካት መሞከር ክልክል ነው። ያንን በጎ ዓላማ በውሸት ካልሆነ በስተቀር ማሳካት የሚቻል ከሆነ ግን መዋሸት የሚፈቀድበት ሁኔታ ይፈጠራል። እንዲሳካ የሚፈለገው ዓላማ የተፈቀደ ከሆነ መዋሸት ይፈቀዳል ብለው በግልጽ አስቀምጠውታል። እንበልና አንድ ሙስሊም ሊገደል ወይም ገንዘቡን ሊቀማ ከፈለገ አንድ ግፈኛ ቢደብቅና ወይንም ገንዘቡን ደብቅ እና ሌላውን ሰው ለእርሱ እና ግዴታ የሆነባቸው ነገሮች አሉ። ከዛ ዝቅ ብሎ ሐዲሱ ላይ ያስቀምጣል። ኡሙል ኩልሱም የተባለችው የመሐመድ ሚስት ተከታዩን መናገራቸውን ሙስሊም አክለዋል። በዘገባው ሰዎች ከሚናገሯቸው ውሸቶች ውስጥ መልእክተኛው ከሶስት ውጪ ሲፈቅዱ አልሰማሁም። መሐመድ የፈቀዳቸው 3 ውሸቶች አሉ። ምንድናቸው? እነርሱም በጦርነት ወቅት ሰዎችን ለማስታረቅና ሚስት ለባሏ ባል ለሚስቱ የሚያደርጉት ጭውውት ናቸው። በእነዚህ 3ቱ መዋሸት ይቻላል። የዛሬ ቶፒካችን ምንድን ነው? በሰው በመግደል በጦርነት በእንትን መዋሸት ይፈቀዳል የሚለው ነው ማለት ነው። ስለዚህ ቅዱስ ውሸት ይባላል በእስልምና። እንደዚሁም የነቢያት ታሪክ መጽሐፍ አለ እዚህ ጋር ፊት ለፊቴ የነቢያቱ ታሪክ ሀያቱ ሰሃቢ የሚለው ላይ እዚህ ላይ ምን ያስቀምጣል? በአማርኛ እናምጣላችሁ። ከአረብ ልሳነ ምድር ውጭ ያሉ አገር ገዢዎችን ወደ ኢስላም ለመጥራት ደብዳቤ አስይዘው ለመላክ በወሰኑበት በ6ኛው ዓመተ ሂጅራ ነበረ። ነቢዩ መሐመድ ለዚህ ተልእኮ ታላቅ ትኩረት ሰጥተው ነበረ። እነዚህ መልእክተኞች የሚሄዱት ከሙስሊሞች ጋር ምንም አይነት ስምምነት ወይንም ውል ያላደረጉ ህዝቦች ካሉባቸው ሩቅ ሀገሮች ነው። ጋይስ ሩቅ ሀገሮች ምንም አይነት ስምምነት የላቸው፣ ምን የላቸው፣ አይተዋወቁ፣ ምን አይሉ። ሄደው እስልምናን ተቀበል ትባላለህ፣ ደብዳቤ ይጻፍልሃል። ካልተቀበልክ እንትን ትባላለህ ማለት ነው። ስለዚህ ሀገሮች ቋንቋ ወይ ስለ ቤቶች ቀጥል በደንብ አስተውሉ። ምንድነው እሱ ቃል እናነበበላችሁ። ሩቅ ሀገር ላሉት ውልም የላቸውም፣ የጦር ስምምነትም የጦር ጠብም የላቸውም። ሩቅ ሀገር ከነ ሙሐመድ የሚባል ማን እንደሆነ እንኳን ለማያውቁት እዚህ ሀገር ላይ ሩቅ ሀገር ላይ እከሌ የሚባል ክርስቲያን መሪ አለ ተብሎ ደብዳቤ ይጻፋል። ትሰልማለህ ወይንስ እንምጣለህ ተብሎ ማለት ነው። ምንድነው የተቀደደ ነው እንደዘገባው። ስለዚህ ትሰልማለህ ወይንስ እንምጣለህ ተብሎ ደብዳቤ ይጻፍለታል። አልሰልምም ካለ ይሄዱና ይወሩታል ማለት ነው። ይሄዱና ወረራ ይፈጽሙበታል። ከዛ በኋላ ቅድም ያልኳችሁ በሙሉ ይደርሱበታል። ቀጥል ይቀጥልና ከዛ በኋላ በቀይ ያሰመርኩት ድረስ ነበር፣ በፒንክ ያሰመርኩት ድረስ ነበር ያነበብኩላችሁ። አሁን ከአረንጓዴ ነው የሚቀጥልላችሁ። ስለነዚህ ሀገሮች ቋንቋ ወይንም ስለ ገዢዎቻቸው ዝንባሌ ባህሪ በሰፊው አያውቁም ነበረ። ገዢዎቹ ሃይማኖታቸውን እንዲተዉ፣ ስልጣናቸውንና ገንዘባቸውን እንዲለቁ እንዲሁም ከጥቂት ጊዜ በፊት ባሪያዎቻቸው የነበሩትን ህዝቦች ሃይማኖት እንዲቀበሉ ማድረግ ነበረባቸው። ከዛ በፒንክ ያሰመርኩበት ላይ ይላል። በመሆኑም ግዳጁ ምን ያህል አደገኛ እንደነበረ መገመት አይከብድም። ኢማጅን ሰላም ያለን ሀገር እንደ ሀገር ነው፣ እንደ ግለሰብ አይደለም፣ እንደ ሀገር ሄደው እስልምናን ተቀበል ይባላል። አልቀበልም ካለ ይወረራል ማለት ነው። ነብዩ እቅዳቸው ምን እንደሆነ ለማሳወቅ ለሰሃቦቻቸው ሰበሰቡ። ንግግራቸውን አላህን በማሞገስና በማመስገን ጀመሩ። ከዚያም ስለ አላህ አንድነት ምስክርነታቸውን ከሰጡ በኋላ ከእናንተ መካከል አንዳንዶቻችሁ ወደ ውጭ ሀገር ገዢዎች ዘንድ ለመላክ ፈልጋለሁ። እስራኤላውያን የማርያም ልጅ ከሆነው ከኢየሱስ ጋር እንደተጣሉት እናንተም እንዳትጣሉኝ በማለት ንግግራቸውን ቀጠሉ። እነሱም የአላህ መልክተኛ ሆይ በእርሱ የፈለጉትን ማንኛውም ነገር እናደርጋለን፣ የፈለጉት ቦታ ይላኩን በማለት መለሱ። ስለዚህ ነቢዩ ሰሃቦቻቸውን በሰሃቦቻቸው መካከል 6ቱን ለአረብና ለውጭ ሀገራት መሪዎች ደብዳቤ ይዘው እንዲሄዱ አዘዟቸው። ከዚያ መካከል አንዱ አብደላህ ብን ሁፋዝ ነበረ። የነቢዩ ደብዳቤ ለፋርስ ንጉስ ለኪስራ
ፓርቬዝ ለማድረስ ተመረጠ ይላል። ይቀጥላል። በጣም ሰፊ ነው ታሪኩ። ፖይንት ግን የተለያዩ ሀገራት ላይ ደብዳቤ ይላካል። ሀገሮቹ ሙሐመድ የሚባል ሰው መኖሩን የማያውቁ ደብዳቤ ይመጣለታል። ትሰልማለህ አንተ ንጉሥ ወይንስ አትሰልምም? ማሰልም ከሆነ ጦርነት እናውጅብሃለን፣ እንወርሃለን። ቅድም እንዳልኳችሁ ላይ ጨምርላችሁ አዲስ ቤተክርስቲያን መስራት አትችልም። ለመነኩሴዎች ቤት መስራት አትችልም። መስቀል አደባባይ ይዘህ መውጣት አትችልም። ሙስሊሞች በሚያልፉበት አካባቢ ላይ እናትህ ብሞት እንኳን ድምፅህን ከፍ አድርገህ ማልቀስ አትችልም። ሙስሊሞች መቃብሩ አካባቢ ላይ መቃብር አትችልም። ወይንስ ትሰልማለህ ይሉታል፣ ወይንስ እንደዚህ እናደርግህ መጠን ይሉታል። ስለዚህ እነኛ አማራጮች አሉት። አይ ሰልማለሁ ካለ አሰልማው ህዝቡ ሁሉ እንዲሰልም ይደረጋል። አይ አልሰልምም ንጉሱ ካለ ደብዳቤ ይዞለት የመጣውን ነው አልሰልምም ካለ ምን ያደርጋሉ? መጥተው ይወሩታል። ይሄ ጂሃድ ይታወጃል ማለት ነው። ይወረራል። ከዛ ወደሚገደለው ይገደላል። የቀሩትን ተማረኩ በኋላ ምን ያደርጓቸዋል? እነሱ ደግሞ እንዳይገደሉ ለህይወታቸውና ለንብረታቸው ዋስትና የላቸው። ኤኒታይም ቢገደሉ ገዳያቸው ገሃነም አይገባም፣ ገነት ነው የሚገባው። የካፊ ገዳይ እና ገዳዩና ሟቹ ሁለቱ አብረው ገሃነም ይገባሉ የሚል ስለሌለ ምንድነው የሚለው? ሁለቱ አብረው አንድነት አይገቡም ነው የሚለው። እንዲሁም ደግሞ እንትን የወጣን ባገኘህበት ብትገድለው በቂያማ ቀን ሽልማት አለ ስለሚል ማለት ነው። ኦኬ እነኚህ ወደ ፐርሺያ ምናምን የላካቸው ናቸው። ከዛ በፊት ግን ሳይ ሙስሊም 21 አንዴ ክፈትልኝ። ህይወታቸው ዋስትና አለው ወይ? እያንዳንዱ ከዛ በኋላ ዋስትና አለው ወይ? ወደ ተለያየ ሀገር ነው ህንድ ተልከዋል። ወደ ኢራቅ፣ ወደ ህንድ፣ ወደ ፐርሺያ፣ ኢራቅ፣ ኢራን፣ እስራኤል፣ ግብፅ፣ ቱርክ፣ ወደ ሁሉም ሀገር ነው የላከው። ወደ ሁሉም ትሰልማላችሁ፣ እንምጣላችሁ። አቢሲኒያን ተልከዋል። ኢትዮጵያ አቢሲኒያን ተልከዋል። ያ ኤኒዌይስ ይህንን እንደምትመለከቱት ከባቡ ጀምረው አንዴ ከላይ ከፍ አድርግና ቡክ ኦፍ ፋይት አይ ቲንክ እንደዛ መሰለኝ የሚለው ቻፕተሩ ገና ሲጀምር ኮማንድ ቱ ፋይት ፒፕል አንቲል ዴይ ሴይ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ። ምንድነው የሚለው? ሰዎች ላ ኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ መጋደል ካላልክ አይቻልም። ምክንያቱም ሃይማኖት ለአላህ ብቻ እስኪቀር ድረስ ተጋደሏቸው ስለሚል ማለት ነው። ከዛስ ኤንድ ኤስታብሊሽ ሰላት እስኪሰጡ ሰግዱ፣ ፓይ ዘካ እስኪሰጡ፣ ብሊቭ ኢን ኤቭሪቲንግ ዛት ዘ ፕሮፌት ብሮት ሙሐመድ ባመጣው ሁሉ እስኪያምኑ ድረስ። ስለዚህ ማን ነው የሚያምነው ነው? አሁን ሰንበዲ መጥቶ አሁን እኔ ልጋደል መጥቻለሁ ሰላት እስክሰጥ ላይለላ ሙሐመድ ረሱሉላህ እስክትል ድረስ ዘካ እስክሰጥ ድረስ ቢልህ አትቀበልም። ሊትራሊ ምን ይሁን እያለ ስለሆነ ሙስሊሙን እያለ ስለሆነ አልቀበልም ካልክ ሀዲሱን ከፍ አድርገው። አልቀበልም እነኝን ካልክ ምንድን ነው የምትደረገው? I have been commanded to fight against the people so long as they do not declare that there is no God but Allah. ታላ ሌላ ጌታ የለም ወይም የሚመለክ የለም ብለው እስኪያውጁ ድረስ እንድጋደል ታዝዣለሁ። ምን እስኪሉ ድረስ? በሙሐመድ በአላህ እስኪያምኑ ድረስ ቤታ ይህንን እስኪሉ ድረስ ታዝዣለሁ። ይህን ካሉ ምን ይደረጋሉ? ጋራንቲ ይሰጣቸዋል። ለምን? ፕሮቴክሽን ኦፍ ሂዝ ፕሮፐርቲ ሂዝ ላይፍ ኦን ማይ ቤቭ ኤክሰፕት ፎር ደ ራይት አፊርስ ደ ሬስት ዊዝ አላህ። ይህንን ካሉ ምን ይሰጣቸዋል? መፍቱ ይሰጣቸዋል፣ ጥበቃ ይሰጣቸዋል። አላህ
ጌታ ነው፣ መሐመድ ነብይ ነው፣ ሰላት እንሰግዳለን፣ ዘካ እንሰጣለን ካሉ ንብረታቸው፣ ህይወታቸው ተጠባቂነት አለው። ቀሪው ከአላህ ጋር ይተሳሰባሉ። ካላሉስ ህይወታቸው፣ ንብረታቸው፣ ገንዘባቸው ተጠባቂነት የለውም። ደማቸው ደመ ከልብ ነው። ደማቸው ደመ ከልብ ነው። ቀጥል። እዚሁ ከራይዱ ሳሊ ገጽ 1 ላይ ገጽ 83 ሐዲስ 94 ላይ ላንብብላችሁ። መሐመድ ይህን ኑራ ቃል የተናገረበትም ማለት ነው። አንድ ሰሃባ ምን ብሎ ይጠይቀዋል? ለምንድን ነው ባንዲራውን ከሰጠው በኋላ ባንዲራውን በሚቀጥለው ሐዲስ ስለማሳያችሁ ከዚህ ጀምር። የአላህ መልእክተኛ ሆይ ሰዎችን የምንዋጋቸው በፒንክ ያሰመርኩበት ማለት ነው የምንዋጋቸው ለምን ዓላማ ነው ሲል ጠየቀ። እንግዲህ አለ መሐመድን ሰዎችን የምንገላቸው ዓላማችን ምንድን ነው ብሎ ሲጠይቅ ከአላህ ውጭ ሌላ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውና ከአላህ ውጭ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ድረስ ተፋለሟቸው። ይህንን ካደረጉ ደማቸው፣ ገንዘባቸው ከኔ ይጠበቃል፣ ህጋዊ ይሆናል። ካልሆነ በቀር ግን ከአንተ የተጠበቀ ነው፣ ሌሎች ተግባሮች በመተሳሰብ አላህ ነው ብለው ያስቀምጣሉ። ስለዚህ እዚህኛው ላይ ምንድን ነው እምቢ ካሉ ደማቸውና ንብረታቸው ይወሰዳል ማለት ነው። ይህንን ሲያስረክብ መሐመድ ምን አለ? በኡሁድ ጦርነት ጊዜ ይህንን ጎራዴ አለ መሐመድ፣ ይህንን ጎራዴ የሚቀበለኝ ማን ነው ብሎ ጠየቃሉ። እኔ በማለት ሁሉም እጁን ዘረጋ። በተገቢ መንገድ መያዝ የሚችል ማን ነው በማለት ሲጠይቁ ሰዎች እጃቸውን ሰበሰቡ። እኔ በአግባቡ ይይዘዋለሁ አለ። አቡ ዱጃና ከመልእክተኛው ሰለላሁ ዐለይሂ ወሰለም እጅ በመረከብ የአጋሪዎችን አንገት ምን አደረገ? ቀላበት። መጨረሻ ላይ መሐመድ ራሱ ጎራዴ ሰጥቶ ነው የሚልካቸው። ስለዚህ ምንድነው እሱ ዋናው ጂሃድ፣ ቅድም እንዳልኳችሁ ስለመጥተው ስለወጉ ራስን የመከላከል ምናምን አስመስለው አንዳንዶች ሲቀጥፉ ያለውኝ እና በጣም ያስቀኛል። ግን አሁን ላይ ጥሩ ትክክል አቂዳቸው የሚያውቁ ኡስታዞች እየተመለከትኩ ነው እየተቀጠፈበት ነው። ትናንትና ማታ ኃይለኛ ጭቅጭቅ ነበረ። ቪዲዮዎችን ልከውልኝ አይቼ እዚህ ጭንቅላቱ ራሱ ምንም እያለ ድንቁር ያለ አንድ ኡስታዝ አለ። የሚያቅም ይመስላቸው መጽሐፍ ቅዱስ ላይ ዝም ብሎ ሲንቦጫረቅ የሚያቅም ይመስላቸው አለ። ከዚህ በፊት ሱራ 290 ጀምሮ ያለውን እስከ 293 አካባቢ ያለውን ሸምጥጦት ነበረ። ግደሏቸው የሚለውን ገድል ነው መጽሐፍ ቅዱስ ጋር እንዳለው ተመሳሳይ ነው ብሎ ሽምጥጥ የዛሬ ዓመት አካባቢ ካስታወሳችሁ ሸምጥጦት ነበረ። ሊተራሊ እኮ ከየገድል ጋር ምንም የሚያገናኝ የለም። የመጽሐፍ ቅዱሱ ሌላ፣ የቁርአኑ ሌላ፣ ከመጽሐፍ ቅዱሱ ጋር ተመሳሳይ ነው ብሎ ግን የራሱ ሰዎች የራሱ ኡስታዞች አዋረዱት። ኃይለኛ ጭቅጭቅ አድርገው ይመስለኛል። ቪዲዮዎቹን እያየው ነበር። ግን እስቲል ዋሸ። ያኔ ሲያብራራ እንደ መጽሐፍ ቅዱሱ ነው ብሎ ገድል ማለት በመጽሐፍ ቅዱሱ ያው ገድል ማለት ራስን ዲቮት አድርገህ የስጋዊ ፍላጎትን ገለህ ለፈጣሪ ራስን መስጠት ነው። ራስን ለፈጣሪ መሰዋት ይችል መታረድና ማረድ አይደለም። በጾም በጸሎት የሰይጣን ስራ መግደል ማለት ነው እንጂ ግድያችን እኛ ተጋድሏችን ከደምና ከስጋ ጋር አይደለም ስላለ ጳውሎስ ቅዱስ ጳውሎስ ከስጋና ከደም ጋር አይደለም ተጋድሏችን ስለተባለ፣ ስለዚህ የኛ ተጋድሎ ምንድን ነው? በጾም በጸሎት ነው። እንደ መጽሐፍ ቅዱሱ ነው እንደዛ ነው ብሎ ፈታው ማለት ነው። ድንቁርና ነው። እኛ ንቀን ትተነው ነበር። የራሳቸው ኡስታዝ ግን ተነሱበት። ሌላ የአባትህን ብልት ንከስ የሚለውን ለዘመናት ሲከራከሩ ነበረ እየመጡ ሙሐመድ ሊትራሊ የአባትህን ብልት ንከስ ወይንም ደግሞ የአቡበከር የተናገረው እምሱስ በድር የሚለው እምሱስ በድር አላት የሚለው የአላትን ሽንት መሽኛዋን ምጠጥላት ወይም እንደዛ አካባቢ የሚለውን ሽምጥጥ ያደርጉ ነበረ። ኡስታዙም ምን ብሎ አለ? አይ ሙሐመድ አይደለም የተናገረው እንዲህ ብሎ አላዘዘም ብሎ ሸመጠጠ። እኔ ፍራንክ ሊሆኑና ወደ 2000 ሰዎች ቪዲዮውን ግቡና አዳምጡት። ከዛ ሄዱና እንግሊዘኛው ነው ይዩት። አንተ ያልከው በአረብኛ ነው፣ በአረብኛ ስለሆነ ነው ትክክል፣ በእንግሊዘኛው ሳነበው ተሳስቼ ነው፣ እንግሊዘኛው ስህተት አለበት አለ። አልአደብ አልሙፈርድ 963 ላይ ልድገምላችሁ። አልአደብ አልሙፈርድ 963 ላይ ነው። እንግሊዝኛውን ሄዱና ይዩት። አንድ ስህተት የለበትም። ክደቱን ላለማመን እንግሊዝኛው ስህተት ስላለበት ላይለላ የምንለውን ራሱ
ምን ብሏል ያለው? ለሙሐመድ ረሱል ለሙሐመድ ኢለላ ብሏል ነው ምናምን ብሏል። ማይገናኝ እንቶ ፈንቶ ማለት ነው። ውሸት። እንግሊዝኛውን ሄዱና ይዩት። ያው እዚህ ጋርም ከፍቶላችኋል። ሄዱና ይዩት እናንተ በራሳችሁ። በዚህ መጠን ኡስታዞቹ ሲዋሹ ማለት ነው። ሲይዙት እንደዚህ ይዋሻል። እንደዚህ አይነት ሶሪ ኤነስ ግን ምን ልላችሁ ነው? ፕላስ የክርስቲያኖችና አይሁዶች ያረዱትን መብላት ይቻላል ሲባል ኖ ክርስቲያንና አይሁድ ያረዱ አይደለም የሚለው ከክርስቲያኖችና ከአይሁድ ነው ብሎ ከአንዴም ሁለቴ ሶስቴ ረድ ሰጥቶበታል። መለሰና ደግሞ ተሳስቼ እኮ ነው ያኔ እኮ እንትኑ ጽሑፉን ነው እንጂ ወዲያውኑ አርሜዋለሁ አለ። ወደ ሁለት ሶስቴ እኮ ተናግሮታል። አንዴ አይደለም በተለያየ ላይቭ ላይ አንደኛ ስለያዙት እነሱ የራሱ ኡስታዞች አንዴ ነው ምናምን ብሎ እዛው እንዳረመው እንዳስተካከለው አደረገ። ለዘመናት ሲከራከርበት የነበረው ማለት ነው። ድንቁር ነው። ነስ የሆኑ ከበቂ በላይ ሰሂህ የሆኑ ሀዲሶች አሉ በዛ ጉዳይ ላይ። ቁርአኑ ግልጽ ነው። መጽሐፍ ቅዱስ ላይ ዝም ብለህ ሲንቦጫረቅ የሚያውቅ ይመስላቸዋል። መጽሐፋቸው ላይ ግን ሲንቦጫረቅ ሄዶ አሁን ሲያዋርዱት አይ እንደዚህ ሆኖ ነው እንደዛ ሆኖ ነው እንደዚህ ብሎ ክርስቲያኖች ግብረ ሰዶም ይቻላል ሲሉኝ እንደዚህ ለማድረግ ብዬ ነው ምናምን ብሎ እንትን ይላል። እና እነኚህ ኡስታዞች እያስተማሯቸው እንግዲህ መምኑ እኔ በምኑ አልፈርድም፣ ባይዘይ በምኑ አልፈርድም። በዚህ መጠን በገዛ ሃይማኖቱ ላይ እንዲህ የሚቀጥፍ ኡስታዝ ካለ ኔክስ በሌላ ሃይማኖት ላይ ደግሞ እንዴት ሊሆን ነው? በራሱ ሃይማኖት ላይ እኔ ኦሌስ ቻሌንጅ አድርጉኝ እላለሁ። አንድ የቀጠፍኩባችሁ ካለ፣ አንድ ሃይማኖታችሁ ማይለውን ያልኩት ካለ፣ አንድ እናንተ ማታምኑትን ሀዲስ ያመጣሁት ካለ፣ እነሱ እኮ እኛ ጋር የሚያመጡት የኤቴስት ያመጣሉ። ክርስቲያን ያልሆነ ኤቴስት የሆነ የእሱን ጽሑፍ የክርስቲያን አስመስለው እኮ ያነባሉ። ክርስቶስ ላይ የሆነ ጽሑፍ ከጻፈ፣ መጽሐፍ ቅዱስ ላይ የሆነ ነገር ከጻፈ አንድ ኤቴስት የእሱን መረጃ አድርገው ያመጡልናል። የራሳቸውን ሳሂህ የሆኑ ሀዲስ ነው የምናመጣው። የራሳቸውን ቁርአን ነው የምናመጣው። ክደው ሰሞኑን እንዲተባሉ እርስ በርሳቸው ማለት ነው። ያኛውም አይታችኋል። በ9 ዓመቷ መሐመድ አይሻን አልተገናኛትም ብሎ ከኔ ጋር ጠብ ተከፍቶ ነበረ። የዛሬ 3 ወር አካባቢ ላይ የገረፍኩት ኡስታዝ ማለት ነው። ከዓመት በፊት ከኔ ላይ ዘመቻ የተዘመተብኝ መሐመድ አይሻን በ9 ዓመት ላይ አልተገናኛትም ዋሽቷል ተብሎ ዘመቻ ተከፍቶብኝ ይገደል ተብሎ አዋጅ የተነገረብኝ አንዱ ያ ነበረ። አሁን ግን መጥተው ተገናኝተዋል ገባባት የሚለው ግንኙነት ነው የሚያሳየው የራሱ ኡስታዞች። አሁን እንደዛ ሲሉት ደግሞ መልሶ የኛው ኡስታዝ ማለት አይ እንደዛ ቃል በቃል እንደዚህ ስለማይል ነው ምናምን እሱ ያው ትክክል ነው ምናምን። ያኔ እኮ አላለ ውሸት ነው ተብዬ እኔ የሞት አዋጅ ታውጆብኝ ነበር። አሁን ግን መጨረሻ እርስ በርሳቸው ሲጣሉ አይ ለካፊር አታጋልጠን አታዋርደን ይባባላሉ ማለት ነው። እኔ ደስ የሚለኝ አባባል አለ መሐመድ ያለው በእኔ ላይ የቀጠፈ እኔ ያላልኩትን ያለ መኖሪያው ጀሃነም ነው ብሏል። ኢንተርቴን እያደረግኩኝ ሁለቱ የተለያየ ነገር ሲያወሩ ኡስታዞቹ አንደኛው ጀሃነም እንደሆኑ እርስ በርሳቸው ይተማመኑት። አንተ ጀሃነም ነህ፣ አንተ ጀሃነም ነህ እየተባባሉ ማለት ነው። እና ምን ልላችሁ መሰላችሁ፣ ማንኛችንም እዚህ ጋር ፐርፌክት አይደለንም። የአፍ ወለምታ ሊያገጥመን ይችላል። የጥቅስ ስህተት ሊመጣብን ይችላል ስንናገር በፍጥነት። ኢንቴንሽናሊ አስተምሮ መጠምዘዝና የጥቅስ መሳት ወይም የአፍ ወለምታ ልዩነት አለው። ሆን ብሎ አስተምሮን የመጠምዘዝ ግን መንበደለ ዲነሁ ፈቅቱሉ የሚለውን ለምሳሌ በፍጹም ካልተዋጋ በስተቀር አይገደልም ብለው ሲከራከሩን ነበረ ለዘመናት እስከ ቅርብ ጊዜ ድረስ ከጥቂት በስተቀር ከጥቂት ሰዎች አይ ቲንክ አንደኛው እንደውም የድብድብ ጥሪ አቅርቦልኛል። ዛሬ ኢንተርቴን አድርጌበታለሁኝ። ኤኒዌይስ ምላሽ ሰጠዋለሁ። እሱ ይገደላል ብሎ እንደሚያምን አውቃለሁ። ሌሎቹ ግን ከእስልምና ስለወጣ ብቻ አይገደልም፣ ከእስልምና ወጥቶ የሚጋደለን ከሆነ የሚዋጋን ከሆነ ወይንም ደግሞ ሰዎችን የሚያጠም ከሆነ ነው የሚገደለው ብለው ነበር የሚያምኑት። ትናንትና ሲጠየቅ ግን እኔ ያላልኩም እኔ አልወጣኝም ምናምን ነገር ለመሸፋፈል ከዚህ በፊት እኮ ኖ መንበደለ ዲነሁ ፈቅቱሉ የሚለው ኖ
አይልም እንደዛ ብሎ ሲከራከሩ የነበሩ ናቸው። የራሳቸው ኡስታዞች መጥተው ከእስልምና የወጣ ይገደላል፣ እናንተ እዚህ ላይ እየቀጠፋችሁ ነው ሲባሉ ኖ እኔ ያላልኩም ምናምን ሌሎቹ ብለው ይሆናል ምናምን ነገር ብቻ ምንድነው እሱ ክርስቲያኖች እኛ ምንዋሽለት አምላክ የለንም። ሰንበዲ እዚህ ጋር 10 ሰው ገብቶ ክርስትና ስለተቀበለ እቺ የጠፍራችን ቆሻሻ የሚጨምርልን የለም። እዚህ ጋር 2000 ሰዎች የሚያዳምጡኝ ዛሬ ወጥተው እስልምና ቢገቡ እቺን የጠፍሬን ቆሻሻ ያህል ከኔ ህይወት ላይ የሚቀንሰው የለም። የራሱን ህይወት ይበድላል፣ የራሱን ህይወት ይጎዳል። ወደ ክርስትና የሚመጣ የራሱን ይጠቅማል። ለዚህም ነው ገስት ላይ ደርድረናችሁ ወይና አስገብተን ድራማ ማንሰራው። ምን አገባን እኛ? ብትመጣ ለራስ ባትመጣ ለራስ። አይታችኋታል ሲጣሉ። እኔ ከዚህ በፊት አሳይቻችኋለሁ። እፎይ 3 ዓመት አስተምሮኝ ፎግሮናል። እየዋሸን ነው፣ እያታለለን ነው። እፎይ 3 ዓመት አስተምሮኝ ይኸው ስላሴ አልገባለኝ ብላ ድራማ ስትሰራ እች ልጅ አላቃትም በፍጹም ክርስቲያን አይደለችም ብለን አሳይተናችሁ ነበር። በ3ኛው ቀን እኔ ሻዳ ሊይዝ ነው፣ እፎይ ያታሎናል፣ እኛን ነው ይበደለን አለች። ሻዳ ያዘች። አሁን እርስ በርሳቸው ሲጣሉ ኦሮምኛ ኡስታዞች ጋር ሄዳ ሻዳ ያዘችበትን ላኩልን። ትግርኛ ልጆች ጋር ሄዳ ሻዳ ያዘችበትን አየን። እነኚህ ኡስታዞች ጋር 2 ጊዜ ሻዳ ዛለች፣ 4 ጊዜ አንዷ ሻዳ ዛለች። ልይቷ ደግሞ ራሳቸው መጡና በመጀመሪያ ሙስሊም ነች አሉ። የራሷ እህቶች ጓደኞቿ ሲጣሉ ማለት ነው። ከዚህ በፊት አሳይተናችኋል። 16 ብር 16 ሚሊዮን ከሰሬ ነው ብሎ 4 ጊዜ ሻዳ ዞ በኋላ ተያያዘ። ምንድነው ሲባል ሻዳ ክርስቲያን ነኝ እያልኩ ሻዳ በመያዝ ገንዘብ እየተቀበልኩ ነው፣ በሻዳ ስም ገንዘብ ስለሚሰጥ አለ። ንቀን ዝም አልን። አንደኛይቱንም አሳይተናችኋል። ባሏ ጋር አብረው የመጡት ክርስቲያን ነኝ ብዬ ብላኝ ኒካ የሚያስርላት ሌላ ባል የለም ብዬ አገባዋት። በኋላ ግን ሙስሊምን አገኘዋት። ለምን እንዲያደረግሽ? እንዲያገባኝ። እንግዲህ ከዚህ በላይ አይዶን ነው ምን አይነት መገለጥ ቢመጣላችሁ፣ ምን አይነት ማስረጃስ ቢመጣላችሁ አይናችሁን እንደምገልጡ አላውቅም። አንድ ነገር ለኦዲየንሶቼ ቦልድሊ የምነግራችሁ ዛሬም አንዴ ነገም በመረጃችን ትተማመናላችሁ፣ ለምንናገረው ነገር ታምኑብናላችሁ። ዛሬም ነገም የምንዋሽለት አምላክ የለም። እዚህ ጋር ዛሬ 50 ሰው ክርስቲያን ቢሆን ለፎይ የጠፍሩን ቆሻሻ የሚጨምርለት የለም። ዛሬ 100 ሰው ከክርስትና ቢወጣ ከፎይ ላይ የጠፍሩን ቆሻሻ የሚቀንስለት የለም። እኔ አንድ ነገር አምናለሁ። ክርስቶስ እንዳለኝ እውነትን ተናገሩ፣ ወደ አንድ ከተማ ግቡ፣ ያንን ወንጌል ንገሩ፣ ከተቀበሏችሁ በሰላም አብራችሁ ቀጥሉ፣ አስተምሯቸው። ካልተቀበሉ እግራችሁን ትቢያ አራግፋችሁ ውጡ። ለእነኛ በፍርድ ቀን ያ ትቢያውን ምስክር ይሆንባቸዋል። እኔ እሱን አምናለሁ። እናስተምራለን እንጂ አንማታም። እውነትን እንናገራለን እንጂ አንዋሽም። እውነትን እንገልጻለን እንጂ ድራማ አንሰራም። ድራማ መስራት በጣም ቀላል ነው። እንደነሱ ድንቁርናና ድድብና ቢሆን ኖሮ ድራማ መስራት ቀላል ነው። ባለፈው አይታችኋል። ዲቤቱ ላይ መጥቶ ተገርፎ ከሄደ በኋላ በትንሹ ለ3 ወር ያለቀሱበት ዲቤት ላይ 40 ሰው ሻዳ ያዘ ብለው የራሳቸው ልጅ እዚሁ መጥቶ አንዱን የማቀው ራሱ ሻዳ ሲይዛየውት ሙስሊሙ እያለ ሲያላግጡባቸው ራሳቸው ሙስሊሞቹ ምንድነው አሰደባችሁ ድራማ ነው በመሰሩት እስኪሏቸው ድረስ ማለት ነው። በዚህ መጠን የሚጋጋጡት፣ በዚህ መጠን የሚጥሩት እውነት ከሌላችሁ ነሰሰርሊ ድራማ መስራት አለባችሁ። እውነት ከሌላችሁ ነሰሰርሊ መዋሸት አለባችሁ። እኛ ነው ከክርስቲያኖች ጋር አንድ ቀን እፎይ ዋሽተሃል፣ ቢኒ ዋሽተሃል፣ ቃል ዋሽተሃል እየተባባልን አስተምሮ ላይ እንዲህ ብለህ ለከሌ ስትመልስ ቀጥፈሃል ስንባባል አይታችሁ ታውቃላችሁ? እንደዚህስ መጥቶብን ያውቃል እርስ በርስ ተጋጭተን? ምክንያቱም አንድ ወጥ የሆነ አስተምሮ ስላለን
የምንዋሽለት ስለሌለን ማለት ነው።